ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው። ገባሽ? እነዛ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ ለፍቅረኛ ብለሽ ብቻ ያኔ ስታወሪ ማንም ሰው ሲያልፍበት መፍረድ አያስፈልግም። ማንም ሰው ፍቅረኛን ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ ለዛ የለኝም። አሁንም ሪከርድ አድርግታችሁ ፖስቱ። እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። አንዴ እኔ ካልነገር እዚህ ቤት ትእዛዝ ካልሰጠው ስክሪን ሪከርድ አያደርጉም። አንዴ ልንገርልሽ ነው አንቺ ታረያለሽ። ፕሊስ እባካችሁ አሁን አበበች የምትናገረውን ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንጻር ማለት ነው። ደግሞ እየሰማህ ከሆነ እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አለኝ ቪዲዮዎች ማለት ይገርመዋል። አይግረመው አይዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ። የተለያዩ ቪዲዮዎች ግን ስክሪንሾቶች ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው ዛሬ የተናገርኩት ባለፈው ማለት ነው። በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይዶንት ኬር። በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ስትሮንግ መሆን ያለ ከዚህ በፊት አስለቅሶኛል። ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? ሊሆንልሽ የመጀመሪያ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛውን ደረሰኝ ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት ወይ የላከልኝ? ለእኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ ቱርክኛ ነው፣ ቱርክ ነው ጀርመን ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም? ወረቀት ስለሌለው ነው እኮ በሌላ ሰው ስልክ ለሷ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለእኔ እኮ 24,000 ስራ ይኸውልሽ፣ የ24,000 ዩሮ ስራ ከንስዬ ነው ለእሷ ብዬ ከአሜሪካ ወደ ጀርመን ከጀርመን እንደዚህ ነበረ ልቤን ሲጠባው የነበረው። እንደዚህ ነበር ልቤን ሲጠባው ሲያደክመኝ የነበረው። 24,000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24,000 ዩሮ የሚከፈለው ሰው አይታችሁ ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው። በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት፣ ስትላመጂ ነው። ገባሽ? ያን መልክ እኔ ከእሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው። ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋራ አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምቻለሁ። ስለዚህ ብሩን ጠይቄ ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛም ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና
ጥሩ ሰው ነበረ ዋይዘዌ ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛዝ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው? ሲቀር ይቀራል ምናምን ነገር ስትይው ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላንና እንትኑ ሳልን ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላ መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎ ካደረግኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወደ ሰውን በግድሽ ብሎ ወራው እንደ ፍቅረኛ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያ